ፋሲካ የዚች ልጅ የህይወት መታደግ ዋንኛዋ እሷ ናት። በስተመጨረሻ ለምለም የተንቢማ ወንድም ካሊድ ፋውንዴሽንን ተቃውሟቸዋለች ማለት ነው። ሚዲያ ላይ ቀርጻ አቅርባት ነው አይደል ልጃችሁ ዛሬ በእጃችሁ የገባችሁ። ታዲያ በቀደም አዲስ አበባ ስትጓዙ ምንስ ቢሆን ይዛችኋት አትሄዱም ነበር? እዛ ጋር መገኘት የነበረባት ፋሲካ ናት። እኔ ምን ብጣላት ሐቅ አላት። የ8 ወር እርጉዝ ነበር ሁለተኛ ልጄና ደወሉልኝ። ያው ይሄ ብቻ መናገር ነው የምፈልገው፣ ሌላው ነገር እንኳን አልናገርም። የአላህን ተአምር ተመልከቱ። ሱብሃንአላህ ተመልከቱ የፈጣሪን ተአምር። ይቺ እናት ከ38 ዓመት በኋላ በ63 ዓመቷ ለመጀመሪያ ጊዜ የልጅ እናት ሆናለች። ጎጃም ዳንግላ ከሰሞኑ እንግዲህ ሼካችን ተገለው ነበር። የነሱ ሀዘን ሳይለቀል ሌላ ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬም በድጋሚ አንድ ትልቅ ሼህ ተገድለዋል። ጨዋሂት ከተማ ላይ እጅግ በጣም የተከበሩ ትልቅ ሼህ ተገድለው ቤታቸው እንደተገኙ ተዘግቧል። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝነት ረዳት ቻናል ኢንሻአላህ ዛሬም ከመገናኘት ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁ ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ላይክ አድርጉ ኢንሻአላህ። ወደ ቪዲዮ አለፍኩላችሁ። የአላህን ተአምር ተመልከቱ። ሱብሃንአላህ ሁላችሁም ትደሰታላችሁ። ተመልከቱ የፈጣሪን ተአምር። ይቺ እናት ከ38 ዓመት በኋላ በ63 ዓመቷ ለመጀመሪያ ጊዜ የልጅ እናት ሆናለች። ይህም ነገር ብዙዎችን አስገርሟል፣ አስደንቋል። እነኚህ እንግዲህ ጥንዶቹ በአዘርባጃን ነዋሪ ሲሆኑ ለ38 ዓመታት በትዳር ቆይቷል። ነገር ግን ምንም ልጅ ሊወልዱ አልቻሉም። እንግዲህ እንደምታዩትም በስተመጨረሻ የልጅ እናትና አባት መሆን ችለዋል። ይቺ ሴትም በ63 ዓመቷ የልጅ እናት ሆናለች። አላሁ አክበር። ምን ያክል ጽናት ነው! ምን ያክል ከአላህ ጋር ያላቸው ትስስር እንግዲህ ቢያምር ነው። ሱብሃንአላህ በ63 ዓመታቸው እንግዲህ 38 ዓመታት በትዳር ውስጥ ኖረዋል። ይህን ሁሉ ጊዜ ሲቀመጡ ልጅ አላገኙም ነበረ። በልጅ መፈተን በጣም ከባድ ነገር ነው። ያን ሁሉ ነገር ተቋቁሞ ከአላህ ጋር ያላቸውን እንግዲህ ትስስር አጠናክረው አላህን በመለመን ተስፋ ባለመቁረጥ በስተመጨረሻ አላህ ልጅ ሊሰጣቸው ይችላል። በ63 ዓመቷ ነው እንግዲህ የወለደችው። ይህ የአላህ ተአምር ነው። እጅግ በጣም የሚያስደስት ነው። ሁላችሁም እንደተደሰታችሁ ተስፋ አድርጋለሁ። እና ልጅ ያላገኛችሁ እባካችሁ ከአላህ መቼም ተስፋ እንዳቆርጡ ዱዓ ላይ በጣም ተበራቱ ለማለት እወዳለሁ። ይህ ትልቁ ማሳያ ነው። ማሻአላህ ለት ከለት እጅግ የሚያሳዝን መረጃ ነው እየሰማን ያለ ነው። በጎጃም ዳንግላ ከሰሞኑ እንግዲህ ሼካችን ተገለው ነበር። የነሱ ሀዘን ሳይለቀል ሌላ አንድ ሼካችን ተገሏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ ነው። ምንድን ነው የተፈጠረው? በጋራ እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬም በድጋሚ አንድ ትልቅ ሼህ ተገድለዋል። ጨዋሂት ከተማ ላይ እጅግ በጣም የተከበሩ ትልቅ ሼህ ተገድለው ቤታቸው እንደተገኙ ተዘግቧል። ከሁለት ቀናት በፊት እንደምታስታውሱት ዳንግላ ላይ እጅግ በጣም የተከበሩ ሼህ እዚህ ጋር የምትመለከቷቸው ሼህ ሱፊያን አደም ተገድለው እንደነበረ ታውቃላችሁ። ይህንም ተከትሎ የዳንግላ አካባቢ ሙስሊሞች እጅግ በጣም ተቆጥተው ወደ አደባባይ ቁጣቸውን ሲገልጹ እንደነበረ ታውቃላችሁ። ታዲያ ዛሬ ላይ ደግሞ ጨዋሂት ከተማ ላይ እጅግ በጣም የተከበሩ ሼህ በቤታቸው ተገድለው እንደተገኙ ተነግሯል። ይህ እጅግ በጣም ልብ ሰባሪ ነገር ነው። አላህ የጀነተል ፊርደውስ ያድርጋቸው። ባለፉት ዓመታት ብቻ ወደ 28 የሚጠጉ ከዛሬዎቹ ውጪ ማለት ነው ወደ 28 የሚጠጉ እዚህ ጋር የምትመለከቷቸውን ኢማሞች ጨምሮ ሼሆች ጨምሮ ተገድለዋል። የኢማሞች ሞት የሼሆች ሞት እስከ መቼ ድረስ እንደዚህ ቀላል ነገር ሆኖ ይቀጥላል? እስከ መቼስ ፍትህ ሳያገኝ ይቀጥላል? የሚለው እጅግ በጣም አነጋጋሪና አሳሳቢ ጉዳይ ሆኗል። ኤኒዌይስ የላድርሳችሁ ብዬ ነው። ሰላም አለይኩም። ጨዋሂት ከተማ አላወኩትም። ያው እንግዲህ ከተማውን ወይም ደግሞ ሀገሩን ለይቶ አልጠራውም። ወላሂ ለእናንተ የምታውቁት ኮመንት ላይ አስቀምጡልኝ። እጅግ በጣም የሚያሳዝን ነው። በዙ በሀገራችን ነው ይህ ነገር የተፈጠረው፣ በኢትዮጵያ ማለት ነው። እንግዲህ በተደጋጋሚ ኢማሞቻችን እየተገደሉ ነው። በዚህ አመታት ብቻ ማለት ነው። ባለፉት አመታት ወንድሜ እንዳለው ደግሞ ኡስታዝ አህመድ ዲንጀበል ይህንን መረጃ አቅርቦት ነበር። ባለፉት አመታት ብቻ ማለት ነው ወደ 28 እና እስከ ትናንቱ እስከ 29 የሚጠጉ ኢማሞቻችን ተገድለዋል። እንግዲህ ልባት አልተሰጠውም። ይህ ነገር እስከ መቼ ነው የሚለው ነገር ሁላችንም ሊያጠያይቅ ይገባል ብዬ አምናለሁ።
እንግዲህ የሚመለከተው አካል እልባት ቢሰጥበት በዚህ ጉዳይ ላይ ኢማሞቻችን በአደባባይ እየተቀጠፉ ከመስጊድ ሲወጡ እየተገደሉ እንዲሁም ደግሞ ቤታቸው ሳይቀር የትላንትናው ሼካችን ማለት ነው ቤታቸው ሳይቀር ነው የተገደሉት። ይህን ነገር ሁላችንም ልናወግዝ ይገባል ብዬ አምናለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህን ወደ እርሱም ተመላሽን። ለሼካችን አላህ ይዘንላቸው፣ ለቤተሰቦች ደግሞ አላህ ሶብርን ይስጣቸው ለማለት እወዳለሁ። እጅግ በጣም የሚያሳዝን መረጃ ነው። ከሰሞኑ እጅግ የሚያስደስት መረጃ ሁላችንም ሰምተናል ብዬ አስባለሁ። ምንድነው እንግዲህ እህታችን ሌላ ወደ እናት ሀገሯ ተመልሳለች። ነገር ግን ከሷ ጋር ተያይዞ የተለያዩ ቪዲዮዎች እየወጡ ይገኛሉ። እሱ ምንድነው አንዷ እህታችን ማለት ነው ትልቅ ሚና የተጫወተችው ሁላችሁም ፋሲካ ቲዩብ ታውቃታላችሁ ማለት ነው። ሁላችሁም እንግዲህ አዝናችኋል። በሷ በተፈጠረባት ሁኔታ አዝናችሁ ቅሬታችሁን ስታቀርቡም ነበር ማለት ነው። በስተመጨረሻ ለምለም የተንቢ ማለት ነው ሀሳቧን ሰጥታለች፣ ወይም ደግሞ እነ ወንድም ካሊድ ፋውንዴሽንን ተቃውሟቸዋለች ማለት ነው። እህታችን የመጀመሪያዋ መነሻዋ እንግዲህ ለሌላ ሰበብ የሆነችው የመጀመሪያዋ እህታችን ፋሲካ ቲዩብ ናት። ነገር ግን በሷ በደስታዋ ቀን እሷ የመጣች ቀን አግልሏት ቀኑን ሁሉ ቀይረውባት ሁላችሁም የምታውቁት ነገር ነው። ሰኞ ነበር የምትገባው ማክሰኞ ነው ብለው እንዲሁም ደግሞ ላይቭ ላይ በላይቭ ሁላችሁም ስትከታተሉ ነበር ከ20 ሺህ ምናምን ህዝብ በላይ። ነገር ግን እዛ ላይቭ ላይ እንኳን እንዳትገባ አድማ ሁሉ ተመቶባት ነበር። ከዛ ጋር ተያይዞ እንግዲህ ለምለም የተንቢ ሀሳብ አስተያየት ሰጣለች። ሁላችሁም ከእህታችን ፋሲካ ጎን እንደሆናችሁ ተስፋ አድርጋለሁ። እንግዲህ ምንዳውን የሚከፍለው አላህ ነው። ትልቅ ሰበቡን ትልቅ እንግዲህ የወተችው እህታችን ፋሲካ ናት። አላህ ከይር ጀዛውን ይክፈላት ለማለት እወዳለሁ። እንኳንም ግን በሰላም ሌላ እንደመጣች ያ ትልቅ አስደስቷታል። ነገር ግን በደስታዋ ቀን በቦታው ላይ ተገኝታ ሌላም ባለመቀበሏ በጣም ከፍቷታል። ምንድነው የሚለውን እስኪ በጋራ እንመልከት። ዛሬ በፋሲካ ጉዳይ የመጣሁበት ምንድነው ፋሲካ የዚች ልጅ የህይወት መታደግ ዋንኛዋ እሷ ናት። ነገር ግን በቀደም ኢትዮጵያ ስትገባ እንደ አንድ ዩቲዩበር እሷን እንዲያውም መገኘት የነበረባት እሷ ናት። ለዩቲዩብ ቪዲዮ ስትል ነው ብለሃል ካሊድ ፋውንዴሽን። በጣም ያዘሙበት አንተ ቲክቶክ ላይ ስታስተላልፈው ነበር እንዴ? እሷ ዩቲዩብ ብትሰራ ምንድነው ምን አላት? አይ ቲንክ 10-20 ማርክ ቁጥር ነው፣ ሌላ ነገር የለም። ነገር ግን ከሱ ይልቅ ደስ ይላት ነበር። ለምን አላከበራችኋትም? ለምን በክብር አንጠራችኋትም? የሌላ ኑር ሰቦ ቤተሰብ እሷ ሚዲያ ላይ ቀርጻ አቅርባት ማለት ልጃችሁ ዛሬ በእጃችሁ የገባቸው። ታዲያ በቀደም አዲስ አበባ ስትጓዙ ምንስ ቢሆን ይዛችኋት አትሄዱም ነበር? እዛ ጋር መገኘት የነበረባት ፋሲካ ናት። እኔ ምን ብጣላት ሐቅ አላት። ልትመሰገን የሚገባ ልጅ እንዳትመሰገን ያደረጋችሁት አንደኛ። ሁለተኛ ቲክቶክ ላይቭ ላይ አስገቡኝ እያለች እርስ በራስ እዛ በሚዲያው ስትሳተፉ የነበራችሁ ሰዎች እርስ በራስ ህዝብ ሲያመሰግናችሁ የዛን ቀን እርስ በራስ ስትመሰጋገኑ ፋሲካ ትግባ ስትባል ካሊድ ፋውንዴሽን አትገባም ህይወቴን አመሰቃቅለዋለች አለ። ስራዬን አበላሽታብኛለች አለ። ኸይር ኢንሻአላህ እሷ ያንተን ህይወትም ሆነ ስራ አላመሰቃቀለችም፣ አላበላሸችም ያንተ ህይወት። እሷ በሚዲያ ላይ የምትባለውን ነው ወጣ ስትናገር የነበረው። አለቀ። እሷ ብቻ ናት እንዴ ተናገረችክ? እሷ ብቻ አንተን ነጥላ ተናግረሃለች? እንደ አንድ የሚዲያ ባለቤት እከሳት ነበር፣ አሳስራት ነበር፣ አስጠይቃት ነበር ስትል ነበረ። ምን ችግር አለው? የዛን ቀን እሺ ትግባ፣ ልክ ናችሁ፣ እሷ እኮ ወደ ሚዲያ ባታመጣው ጉዳዩ ዛሬ እሷን አንቀበልም ነበረ ብለህ ምን አለ ብትገባ እዛች ጋር እንበልና ታስረ ነበር በቀደም። ታዲያ ፋሲካ ናት ያሳሰረች? በፋሲካ ቪዲዮ ምክንያት ነው የታሰርከው? በሰራው ስራ ነው እየታሰርክ ያለው። ስለዚህ የሆነ ስህተቶችንና ጥፋቶችን የነበርክበትን ነገር በዚች በአንዲት ሴት ልጅ ላይ ማለት ችግርህን እሷ ላይ ለማላከክ ለምን ፈለክ? ለምን ለማያያዝ ፈለከው? ያንተ ህይወትና ስራ መበላሸት ምክንያት ፋሲካ አይደለችም፣ ስራህ ነው። እኛ እናያለን፣ እንሰማለን፣ እናውቃለን። የማንናገረው ግን እንከባበር ብለን ነው። አንዱ አይደል እንዴ ቁጭ ብለው ውሎ አዳራቸው ላይቭ ሲሳደቡ ውለው የሚያድሩ እያንዳንዱን ግለሰብ እየጠሩ ሲሳደቡ ውለው የሚያድሩ እነሱን አቅም ካለ እነሱን እንደው አታሳስርም? እነሱን አትከስም? እዛው አጠገብ አይደል ያሉት?
ያንተ ህይወት ፋሲካ አላመሰቃቀለችም። ተሳስታል። እዚህ ጋር ስራክ ነው አንደኛ። ሁለተኛ የሌላ ኑር ሰው ቤተሰብ መጠየቅ የምፈልገው ነገር አለ። ለምንድነው ፋሲካን ይዛችኋት አዲስ አበባ ያረዳችሁት? ሶስተኛ አቡ አሚራ ደውለላት ነይ ብትላትስ እሷ እዛች ጋር ሳትጠሯት እዚህ ቦታ ነው ሳትሏት፣ ይሄ ቦታ ነው ሳትሏት፣ በዚህ ሰዓት ነው ሳትሏት፣ ነይ ሳትሏት እንዴት ነው ታውቂያለሽ? ሚዲያ ላይ መምጣት እቺ ነበር። የት ትምጣ? እናንተ እዛ ጋር ማህበር ፈጥራችሁ ግሩፕ ፈጥራችሁ መዋያችሁ ማደሪያችሁ ማን ላይቭ እንደሚገባ ማን ቪዲዮ እንደሚቀርጽ ማን እያንዳንዱን አጀስት አድርገ የ8 ወር እርጉዝ ነበርኩ ሁለተኛ ልጄና ደወሉልኝ። ያው ይሄ ብቻ መናገር ነው የምፈልገው፣ ሌላው ነገር እንኳን አልናገርም። ከዛ እኛ የሌላ ኑር ሰው ቤተሰቦች ነን፣ እንደዚህ ልጃችን 11 አመት ታስራብናለች። አሁን ላይ ግን የሞት ፍርዷን በገንዘብ ተቀይሮላታል። የኢትዮጵያ 60 ሚሊዮን ተጠይቃለችና እባክሽን ማንም ሚዲያ ሊተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሻቱን ላልከውልኛል። ይሄ ሚዲያ አናግረነው ነበር፣ ማንም ሊቀበለን አልቻለምና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው፣ በዚህ ቦታ ነው የምንገኘውና እባክሽ አንዴ መተሽ አግኘኝ አሉኝ። በሁለተኛው ቀን አላቅማማሁም፣ ቀጥ ብዬ ወዳለሁበት ቦታ ነው የሄድኩትኝ። አላመኑም፣ እየየ ብለው ነው ያለቀሱት። እኔ ልክ እንደዛሬው ልጃቸው ሌላ ኑር ሰው የገባች መስሏቸው አንድም ሰው ጥያቄያቸው ሊቀበል ስላልቻለ እኔ ሲሄድላቸው ውስጣቸው በደስታ አለቀሰ። ገና ለገና ልጃቸው ገንዘብ ተሰብስቦላት ምትፈታ መስሏቸው ማለት ነውና ቪዲዮ ቀረጽኳቸው። በጣም ብዙ ነገሮች በነገራችን ላይ እንደዚህ ብላናለች የሚሉ ሰዎች እኔ ከቤተሰቦቿ የወረስኩት መረጃ ነው። እኔ በባህሪ እፈጥናለሁ፣ ታውቂያለሽ፣ እፈጥናለሁ። እነሱ ሊናገሩት ያሰቡት ነገር እንደዚህ ነው ይሉኛል፣ እኔ እናገራለሁ። እኔ ለካ እንደዚህ እንደሚዜርብኝ አላቅም። ከዛ ቀርጬ ለቀኳት ማለት ነው። የዛ ቀን በጣም ወደ ቡታጅራ ላይ ያልጠየቁት ዩቲዩበር የለም፣ ያልጠየቁት ቲክቶከር የለም። ትልልቅ ሚዲያዎች ተጠይቀዋል። የጻፉላቸው ሁላ ሳይተውኛል። ነግ ይላሉ። አብዛኛው ደግሞ ገንዘብ ነው የጠየቃቸው፣ በገንዘብ ነው የተደራደራቸው ማለት ነው። እኔ አረብ ሀገርም ስለነበርኩ የአረብ ሀገር ስሜቱንም ስለማቅ የአረብ ሽንት ቤትም ስላጠብኩኝ እኔ ያልፍልኛል ብዬ ነው ልጄን የላኳት። እሷ ግን በእንደዚህ ምክንያት እንደዚህ ሆነችብኝ ብላ እናቷም አባቷም እየየ ብለው ሲያለቅሱ ወላሂ ስለምንም አልተነጋገርኩም ከነሱ ጋራ። እንደዛ እርጉዝ ሆኜ በእምባስ ሲቃ እየተንሰቀሰኩ ነበር ቪዲዮ ቀርጬ ለቀኩላቸው። እና በጣም ብዙ ሰዎች አይዞሽ ፋሲካ ውሃ እየጠጣሽ ውዴ፣ እየተረጋጋሽ ስሜታዊ እንዳትሆኚ። እዚህ ጋር 300 ሰው አለ። ሁላችሁም ሼር ዲዩት ሪፖስት አድርጉ፣ ሪከርድ አድርጉና ፖስቱ። ከሴት ጎን ቆሙ፣ ከምስኪን ጎን ቆሙ። ለሐቅ ስትሉ ሐቅን አትደብቁ ጋይስ። ስሜታዊ የሚያደርጋት ያሳለፈችበት ነገር ነው። የተደረገባት ጫና፣ የተደረገባት መገለል ለሷ አይገባትም። ለሐቅ ከቆማችሁ 300 ሰዎች አላችሁ፣ ሪፖስት አድርጉት። ሼር እያደረጋችሁ ለሚመለከታቸው ሁሉ አድርሱ። ፋሲካ ቲዩብ ይሄ አይገባትም። ፋሲካ ቲዩብ ይሄ አይገባትም። አንደኛ ሴት ናት፣ የልጆች እናት ናት፣ ባለትዳር ናት። ይህን ሁሉ ጫና ተቋቁማ ሄዳ ቪዲዮ ቀርጻ ፖስታ ድምጽ በሆነችው እየደረሰባት ያለው ጫና አይገባትም። ካጠፋች ትጠየቅ። ማንኛውም ቤት ገብታ ምክንያቷ ተጠይቆ ይቅርታ ትጠይቃለች። እሷ ነብሰ ገዳይ አይደለችም። የሰው ህይወት እንዳይሞት አዳነች እንጂ እሷ ሰው አልገደለችም። ሌላ በህይወት እንድትገባ ምክንያት ሆነች እንጂ በዚህ ልክ እንድትገለል ከኛ ጋር አትቀመጥም፣ ከኛ ጋር አታወራም የሚያስብል ነገር አላደረገችም። ለአላህ ብላችሁ ድምጹኗትና ይቅርታ ይጠያየቁ፣ አፉ ይባባሉ። አሁንም ቢሆን በሰላም ህይወቷን ትቀጥል። በቃ ፋሲካ ይህ አይገባትም። ሌላ ህይወቷ እንድትድን በህይወት ሀገሯ እንድትገባ ምክንያት ሆነች እንጂ ፋሲካ ያጠፋችው ጥፋት የለም። ካጠፋችም ይቅርታ ትጠይቃለች።
የሌላ ቲሞች ደግሞ ለእናንተ መልእክት አለኝ። የሌላ ቲሞች ሁላችሁም ተቀያይማችሁ ተለያይታችሁ ተበታትናችሁ ነበረ። ትላንትናና ዛሬ ነው አፉ ተባብላችሁ በየገስቱ ተራ በተራ እየገባችሁ ስትመሰጋገኑ የነበራችሁት ማለት ነው። ስለዚህ ፋሲካ ለምን ሲባል ትገለላለች? ለምን አገለላችኋት? ለምንስ ጫና ትፈጥሩባታላችሁ? ጀግና ሴት ናት። ኑሮ ያላሸነፋት ትግል ምንድነው ችግር ያላሸነፋት ልጆቿን የምታሳድግ ትዳሯን ቀጥ አርጋ ያዘች ጀግና ሴት ናት። ለምን በዚህ ልክ ትገፋታላችሁ? ለምን በዚህ ልክ ታገሏላት? አንደበቴ ታሰረ። በነገራችን ላይ 10 ምናምን ዓመት ሌላ በታሰረችበት አንድም ሰው ድምጽ አልሆነም። አንድም ዩቲዩበር ከፋሲካ ቀድሞ ድምጽ አልሆነም። አንድም ቲክቶከር ከፋሲካ ቀድሞ ቪዲዮ ቀርጾ አልፖስተም። ፋሲካ በዚህ ልክ አይገባትም። ፋሲካ ከተረጋጋሽ ትቀጥያለሽ። ውሃ እየጠጣሽ ስሜታዊ ሳትሆኚ ህዝቡ ያው ከጀመርኩት አይቀር እኔ ስለ እንትኖቹ ስለ ቲሞቹ ምናምን ማውራት አልፈልግም። ግን አንድ ጥያቄ ተነስቶ ነበረ። ወደ ሚዲያ ማውጣት እኮ በጣም ሲምፕል ነገር ነው ስትል ነበር ጥዋት ላይ አንዷ ማለት ነውና ያው ይሄ እኔ ወደ ሚዲያ ማውጣት ሲምፕል ነገር ነው ለሚለው ጥያቄዋ የሌላ ኑር ሰቦ ቤተሰቦች ቢመልሱላት ደስ ይለኛል። እኔ ባልናገር ማለት ነው። እና ቡታጅራ ላይ ራሱ ያልጠየቅነው ዩቲዩበር የለም፣ ያልጠየቅነው ቲክቶከር የለም። አንድም ሰው ጥያቄያችን ተቀብሎ ልጃችንን ቤተሰቦቻችን ወደ ሚዲያ እንዲያወጣልን አጣን ሲሉኝ እኔ አላቅማማሁም። ወዲያው ሄጄ ነው ቪዲዮ የቀረጽኩላቸው። አብዛኛው ደግሞ ሲደራደራቸው የነበረው ቅድም እንዳልኩሽ በገንዘብ ነው። ይሄን አክል ገንዘብ ካልከፈላችሁ አይነት ነገር ነው፣ ብር ካልከፈላችሁ አንቀርጽም አይነት ነገር ነው ሲደራደራቸው የነበረውና አልহামዱሊላህ እኔ ለእይታ ብዬ አልነበረም እንደዛ ያደረኩት። ቅድም እንዳልኩሽ አረብ ሀገር ስላሳለፍኩኝ የአረብ ሀገር ሴት ስለሆንኩ ሽንት ቤት አጣቢ ስለነበርኩኝ የራሴን ህይወት አይቼ ነው እሷን ምናልባት እኔ ስበብ ከሆንኳት በኔ ምክንያት ይሄ ገንዘብ ከሞላላት በሚዲያዬን ተጠቅሜ ሰው ዘንድ ካደረስኳት ብዬ ነበር እንደዛ ያደረኩትና ብዙ ሰው ከዛ ቀን ቪዲዮ ከጫንኩ ጀምሮ ማስፈራሪያና ዛቻ ይደርሱኛል። የሷ ቪዲዮ ከጫንኩ ጀምሮ ማለት ነው።